ሞት የሚያምር ህይወቱን ገደል አይከትም። እኔ አሁን በጣም ብልጥ ነኝ። ብሞት ህግ መጣስ አልፈልግም። ማንም ሰው ህገ ወጥ ስራ ሊያሰራኝ ሲሞክር በደንብ አጥንቼ ይህ ሰውዬ ዓላማው ምንድን ነው፣ እኔን ገደል ለመክተትስ ቢሆን ይህንን ማስታወቂያ እንድሰራለት የጠየቀኝ ብዬ አጣርቼ ህግ የማይፈቅደው ነገር ከሆነ ለምን በሚሊዮን ልክፈልሽ አይለኝም፣ አልሰራም። ገባችሁ? እሷ በጣም ብዙ ሰው ተረዳ ነበር። አዎ በጣም ደግናት፣ በጣም ብዙ ኢትዮጵያኖችን አግዛለች። ግን ደግሞ ኦፊስ ከነበራትና በዛ እየመጡ ይበደሉ የነበሩ ሰራተኞች ከነበሩ አለማውቋ ነው። ተሳስታለች። ኦልሬዲ ስለተሳሳተች ትሙት አይባልም አይደለ? ተሳስታለች፣ አጥፍታለች። ጥፋቷን አምና ይቅርታ ተጠይቃለች ህዝቡን። ስለዚህ በቻልነው መጠን ድምፅ ሆነን ወጥታ ሀገሯን ንብረቷን ይዛ እንድትገባ ብቻ እኮ ነው እንጂ እዛው ባህሬን ላይ ልኖር አይደለም እኮ ጥያቄው። አትሊስት በ20 ምናምን ዓመት ያፈራችውን ንብረት ይዛው ትግባ፣ የባህሬን መንግስት ከሚበላው። እሷ አንድ ድሃ ሆና ከምትገባ ሀገሯ አንዲት ንብረት ያላት ብትገባ ለሌላውም ትተርፋለች። የሆነ ቢዝነስ ብትከፍት ሰራተኞች ትቀጥራለች፣ ለነዛ ምስኪኖች የስራ እድል ታመጣለች። ለሀገራችን ድሃ ሳይሆን የሚያስፈልጋት ገንዘብ ያለው ሰው ነው የሚያስፈልገው አይደለ? መቼም በቃ ጥፋት ስላጠፋች ትሙት አይባልም። ሀቡ ግን ወገኖችን ስትዘርፍና ስትሸጥ ቆይታ የሰራችውን ገንዘብ አስመልሱ ነው የምትዩ እንዴ? እኔ ስለ ፀጉር ቤቷ ነበር የማውቀው። ትዘርፋለች ምናምን የሚል ነገር አላውቅም። መዝረፏን አላውቅም። አንዴ ላንብበው ክሷን። በዝርፊያ ነው የተከሰሰችው ወይስ በህገ ወጥ የሰዎች ዝውውር ነው? الحكم 8 ገጽ ነው። Yes, government will take all her property. ምን ይላል መሰላችሁ? አረብኛውን ልኬለት ዋናውን ገጽ ልኬለት ቻትጂፒቲን ኤክስፕሌን አድርግልኝ እባክህ ብዬው ምን አለ? ከባድ ወንጀል ነው ይላል። ሃይ ክሪሚናል ኮርት በከባድ ወንጀል ነው የተከሰሰችው በህገ ወጥ የሰዎች ዝውውር እና several women ሪስትሪክት ፍሪደም ነፃነታቸውን ያጡ ብዙ ሴቶች ሊስትድ ባይ ኔም ኢን ዘ ጃጅመንት ፍርድ ቤት ስማቸው ሊስት ገብቷል። የተበደሉት ሰዎች ኦኬ ኪፒንግ ደም ኢን አ ሬዚደንስ ኢን ኢስት ሪፋ ኢሌጋሊ ህገወጥ በሆነ መንገድ ኪፒንግ ደም ኢን አ ሬዚደንስ ኢን ኢስት ሪፋ ኢሌጋሊ። ኢስት ሪፋ ምንድን ነው? የቦታ ስም ነው። ህገወጥ በሆነ መንገድ ቤት ውስጥ እነሱን ዘግቶ ማስቀመጥ ነው የሚለው አንደኛው። withholding some of their salaries for several months ግማሾቹ ለወራት ደሞዛቸው ያልተከፈላቸው ናቸው ይላል። forcing or exploiting them in work controlling them improperly እንዲሰሩ ማስገደድ እና እነሱን መቆጣጠር። what is page specially shows this page 2 of 9 and it mainly identifies the judge and court season names the defendant being the summary authors not yet show the final sentence or okay punishment አያሳይም ይላል። ላስት ፔጅ አይደለም ማለት እሺ ላስት ፔጁን እንየው።
ያልሽው ልጅ እኮ እሷ እንድትከሳቸው መጠየቅ ነው። የባህሬን መንግስት ከሚበላው እሷ ንብረቷን ተቀብላ ብትከሳቸውስ የተበደሉትን ሰዎች። ኤጀንሲው ደግሞ ሀቡዬ አብራት የምትሰራ ኤልሳ የምትባል እሷን ሀናን አስረጃት የበለጠ ከኔ ሀናን ማናት ኤልሳ የምትባል አብራት ኤጀንሲውን ከፍታ በእሱ አብረው የሰሩ አሉ። አብረው ነው እሱ አሁን ምንድነው የምትለው ሴራ ተደርጎብኛል ያላደረኩትን ነገር ሼር ሆልደር ነበራት ብቻዋን አልነበረም ቢሮ አልነበረችም። አዎ ያው አለኮ ከላይ ጀመረሽ እኔ ላኩልሽን የሷን የላከች ሙሉ ቻት ጂቢቲ ላይ ሙሉ ፒዲኤፍ ላኩለትና ይልሽ ፒዲኤፍ ሙሉ ላኩለትና ይሄንን ኤክስፕሌን አርግልኝ ዋና ዋናውን ሃይላይት አርገክ ብዬ አረ ቦይሷ እሷ ድምጽ ይሰማ እኔ ካለ ጥፋቴ ምናምን ነው የምትለው። እኔ እሱን በህግ አምናለሁ። ህጉ የፈረደበት ፍርድ ቤት አምኖበት ነው ክስ መስርቶባት ፍርድ የሰጣት ለ5 ዓመት እንድትታሰር። እኛ አሁን እሱ አይደለም በምን ታሰረች ሆነ አልሆነ ያን እኮ ፍርድ አግኝታ ፍርዷን እየተቀበለች ነው። በእስር ቤት ውስጥ ናት ያለችው። ግን ተበድለናል እንደዚህ ተበድለናል እኛ በዚህን መልክ ነው እንትን ይሆን ነው ምናምን የሚሉት የይቅርታ ልብ ኖሯቸው ይቅርታ ያድርጉላትና እነሱ ቀርበው ካመለከቱላት ወይም የሆነ ነገር ከተባበሯት የዛ አገር መንግስት ብዙም እንትን አይልም። የምህረት እኮ አሁን ባለፈ ረመዳን ላይ እኮ የምህረት እንትን ወጥቶላት እኮ ተመልሶ ነው ወደ የተነሳባት እንጂ እኮ ምህረት ተሰጥቷት ነበር እንድትወጣ ማለት ነው። ግን ማን ነበር ምህረት የሰጣት? የባህሬን መንግስት። የባህሬን መንግስት አው የማን ከለከላት? መልሶ እንግዲህ እኔ እሱን አላቅም። እሷ የምትለው አሁን ከሳሾቼ እነሱ እንትን ስላለ እነሱን ነው እሷ ላይ ኮምፕሌን የምታደርገው። ከሳሾቼ ናቸው አሁንም ሴራ እየተሰራ ነው ምናምን የምትለው። እኛ ግን እሷን ጠበቃንም አንዳንድ እዛ እንትንም ደውለን አነጋግረናል። እነሱ የሚሉት ያው የስነ ምግባር የአንዳንድ የብስጭት ውስጥ ትበሳጫለች፣ ትጣላለች ምናምን ያለን እና በጣም የምታመሰግነው በጣም የባህሬንን አምባሳደር በጣም ታመሰግናለች። ይጠይቃታል። ገንዘብም ሲያስፈልጋ ገንዘብ ይሰጣት ነበረ። አሁን ግን ቆሟል ሁሉ ነገር። በውሸት እየሄዱ እየከሰሱኝ ነው ብላ ነው እሷ የምታስበው። እናንተ የከሰሳችኋት ሰዎች መታችሁ እናንተ እዚህ ጋር አብራሩና ይቅርታ መደረግ ካለበት ካሳ መካስ ካለባችሁ ምን እንደምትፈልጉ ንገሩንና እስኪ ባካችሁ በቃ የዚች ልጅ ክስ ተነስቶ በሰላም ወደ ሀገሯ ትግባ። ብትሞት ራሷ ህይወቷን ባለፈ ኢድ አካባቢ ራሷን ልታጠፋ ነበር። አሁንም የምትለው በሞትና በሀያት በኩል ነኝ ያለሁት በቃ እኔ ሞቻለሁ እና አሁንም ህይወቷን እንደምታጠፋ ነው። እኔ ደግሞ ህይወቷ ከሚጠፋ እባካችሁ ይቅር በሏትና በቃ እቺ ልጅ በሰላም ወደ ሀገሯ ትግባ ንብረቷን ይዛ። አሁን እዚህ ጋር ተከሳሾች ካላችሁ ኑና ተበድለናል የሚሉትን ያውሩሽ። ለእኔ እንዲሁ ማስታወቂያ ሰርተሽ እኔ የተከሰሳችሁ በእሷ የተበደላችሁ ሰዎች ኑ ብለሽ ቪዲዮ ብሰርላቸውና ነገሩን እንትን ብትይልን በጣም አሪፍ ነው። እሷ ከሷ ሁኔታ ነው እኛ እየደወልን ኮንታክት እያደረግን 4 ደቂቃ እየሰጧት የምታወራን በግሩፕ እናውራታለን። የምታለቅሰው እንባ እንዳይመስልሽ በጣም ነው የምታሳዝነው እኮ። እኔ በምናምን አለው መሰለሽ ነገ ሌላም ህገወጥ ደላላ ወይም ድምጽ ይሆኑኛል ብሎ እንዲያስብ አልፈልግም። እኔ ኤልሳን ድምጽ የምሆንበት ምክንያት አንደኛ አንቺ ነሽ የመጣሽው ነገ የነገርሽኝ። ሁለተኛ አስታውሳለሁ ፌስቡክ ላይ ብዙ እህቶች ሲያመሰግኗት በዛን ሰዓት ስለምታደርግላቸው ነገር ሲያመሰግኗት። ስለዚህ የሰራችውን መልካም ስራ ለእህቶቻችን ባህሬን ላይ ላሉ የሰራችውን መልካም ስራ አይተን ጥፋቷን አጥፍታለች፣ ወንጀል ሰርታለች፣ ህግ ጥሳለች እናምናለን። ግን ታረቁ፣ ይቅርታ አድርጉላት። በቃ ራሷን ከምታጠፋ ከምትሞት 2 ልጆችም አሏት ኢትዮጵያ። ስለዚህ ለልጆቿ በህይወት እንድትገባ ንብረቷንም ደግሞ መንግስት አይ እኔ ነኝ ወስዶ ካለ ይውሰድ በቃ እሷ በሰላም እንድትገባ። አይ ንብረቷ ሊመለስ የሚችልበት መንገድ አለ የሚባል ከሆነ ደግሞ ኤምባሲን ጠይቀን፣ ይሄ በግለሰብ ደረጃ ሊሆን የሚችል ነገር አይደለም። ኤምባሲን ጠይቀን እኛ ድምፅ ሆነን ኤምባሲን ጠይቀን ኤምባሲ እንዲቆምላትና አትሊስት ንብረቷን እንኳን ይዛ እንድትገባ ማድረግ የሚችል ከሆነ ኤምባሲ ራሱ የሚችል ከሆነ ነው። ምክንያቱም ወንጀል የሰራ ሰው ላይ ኤምባሲ ራሱ መግባት አይችልም። ይሄን ታውቃላችሁ። አንድ ሰው የሚኖርበትን ሀገር ህግ ጥሶ የሀገሪቷ ህግ ፈርዶበት ፍርድ ቤት የቆመን ሰው ኤምባሲ ራሱ ህግ ከጣሳችሁ ሊያድናችሁ አይችልም። ከሀገሪቷ መንግስት ሊያስጥላችሁ አይችልም። ኤምባሲ ራሱ ኤምባሲ እናንተ ከተበደላችሁ
እናንተ ከተበደላችሁ ይቆምላችኋል ጥብቅና ፍትህ እንድታገኙ ከተበደላችሁ በዳይ ከሆናችሁ አይደለም ከተበደላችሁ ኦኬ ከተበደላችሁ ይሄንን በደንብ ወቁ ለምን እኛ የምናደርገው እዚህ ጋር የምናሳየው እያንዳንዱ ነገር ለሌላው ትምህርት ስለሚሆን ማለት ነው ሌላውም ነገ እኔም በእንደዚህ አይነት ወንጀል ብከሰስ ድምጽ ይሆኑኛል ብሎ እንዲያስብ አንፈልግም በቻላችሁ መጠን ህጋዊ ሆኑ በመትኖሩበት ሀገር ህግ አትጣሱ እባካችሁ ማንንም የሀገሪቷን ሚኒስቴር ብታቁ አምባሳደሩ ጓደኛሽ ቢሆን የኤምባሲው አምባሳደር የኢትዮጵያ አምባሳደር አብሮሽ ምሳ የሚበላ ቤትሽ ቡና የሚጠጣ ቢሆን ሊያድንሽ አይችልም ህግ ጥሰሽ የሀገሪቷን ህግ ጥሰሽ ፍርድ ቤት ከቆምሽ በኋላ አምባሳደሩ ሊያድንሽ አይችልም ማለት ኤምባሲዎች ጋር ሪሌሽንሺፕ ስላለኝ ህግ ብጥስ ያድኑኛል ኔቨር ራሳቸውንም ማዳን አይችሉም ህግ ቀጣሱ ስለዚህ ህግ እንዳትጥሱ ፕሊዝ ህግ አክብሩ ማንንም ከህግ በላይ የለም ኤምባሲም ከህግ በላይ የለም ማንንም የለም ህዝብም ከህግ በላይ አይደለም ሁላችንም ከህግ ታች ነን ኦኬ እሺ ዛጎል አሁን ድምጿን አሰማችኋለሁ ላውራ አውሪ ኦኬ ቴንክ ዩ ሶ ማች ስላስገባሽ የእውነት እኔ እታችሁኝ ቅጥል እያልኩ ነበር ብታይ ሰውነት የራሱ ተንቀጠቀጠ ማለት ነው በንዴት እቺ ልጅ የፈለገው እሺ ያክል ጥሩ ነገር ታደርግ ለሰው ልጅ ማለት ነው ያመጣቻቸው ልጆች እንግዲህ ጎድታለች በኦቨርታይም ማሰራት ደሞዛቸውን አለመስጠት whatever she did ክራይም ቢኖራት ነው እስር ቤት የታሰረችው ማለት ነው ግን ማናት ስሟ እሙዬ we know እናቃለን ክራይሟን እናቃለን እስር ቤት ለምን እዛ እንደሆነች እናቃለን ግን ይቅርታ ይደረግላቸው እህቴ እነዛ የተበደሉ ሰዎች ላይ ጫማ ላይ ወስጄ ላስቀምጥሽና ያንን ፔን አንቺ ፊል አድርጊውና ከዛም በኋላ ይቅርታ አድርጊላት ለሷ ማለት ነው አንቺ ከነዛ ሰዎች እንትን ቪክቲሞች ላይ ጫማቸው ላይ ስላልሆንሽ ነው ቀላል መስሎ የታየሽ እንደዚህ ንግግር ማለት ነው እኔ ሀቢባ በመታረጊው በሙሉ በጣም ሬስፔክት አድርግሻለሁ በጣም የእውነት ነው አንቺ አንበሳ ሴት ነሽ የቲክታክ አንበሳ ነሽ በየማስበው አንቺ ነሽ ለኔ ማለት ነው ግን እንደዚህ አይነት ሰው መጡ አንድ ክሪሚናልን ዲፌን አድርጎ የሚያደርገው ሂዩመን ትራፊኪንግ is very painful ምን ያክል ትራውማ እንደሚወስዱ ማለት ነው ለዘላለም ትራውማ ነው ጥላባቸው ይሄደች የፈለገው ለምን ሚሊየን የሚያክል ጉድ ለምን አትሰራም ለሰዎች ልጆች ትንሽ ነገር ሰርተሽ ከዛ ብዙ ነገር ፔን የሚያደርግ ሰው እንትን ብለሽ ከዛ ጥሩ ነገር ስላደረጉ ስለ ኮሚኒቲ ይቅርታ ያደርጉልኝ ነው ይቅርታ የኔ ቆንጆ ይቅርታ የለም ያን ሰው ከጎዳሽ ግዴታ አንቺ ክራይም ስለሰራሽ ሴንቴንሽን መጨረስ አለባት ዳሴት እና እንደዚህ ባታው ዛጉልዬ ሴንቴንሷን እኮ ትጨርሳለች እሱንማ ከባህሬን መንግስት እኮ ማንንም ያስጥላት የለም የተፈረደባት 5 ዓመት ነው ገባሽ አይደል 5 ዓመት ነው ፍርዱን ትጨርሳለች ችግር የለውም አሁን 2 ዓመት ከምናምን አርጋ በይግባኝ ምናምን ልትወጣ ነው ግን ባዶ እጇን ልትላክ ነው ባዶ እጇን አትላክ ጸጉር ቤት አላት መኪና አላት ብላለች ሙኒ ስለ መኪናው አላቅም ስለ ጸጉር ቤቷ ነው ማቀውና አትሊስት ንብረቷን ይዛ ትሄድ ነው ጥያቄው ምን አለ መሰለሽ ይሄ ንብረት የመጣው በላዋ አይደለም ሰውን አስለቅሳ ገባሽ ሰውን ኦቨር አሰርታ አሁን ያለችበት ሀገር ህግ ያለበት ሀገር ስለሆነ ዝም ብሎ አይደለም አንስተው እስር ቤት የሚከቱሽ ለ5 ዓመት ጃጅ የሚያደርጉልሽ ማለት ነው የእውነት ክሪሚናል ስለሆነች ነው ይሄ ያላት ንብረት በሙሉ የሷ የላዋ ስላልሆነ መንግስት ቢወርሰው ይሻላል እቺ ሴት ከምትወስደው ማለት ነው እንደዛ ካልሽ ልጆችን በኢሊጋሊ ያመጣቻቸው እንዴት ኢሊጋል እንዴት እንደሚመጡ ታውቂያለሽ ሉክ በሃና ራሱ እንዴት እንደሆነች ሂመን ትራፊኪንግ ማለት ነው መሞት አለ መገደል መደፈር አለ ስንት ነገር አለ አባቶቻቸው በፕሌን የመጡት ግን ይኸውልሽ ያደረገችው ነገር የደረሰባቸው ነገር እንዳለ ቻትጂፒቲ ላይ ትራንስሌት አድርጌው በተርታ አስቀምጦታል ላይክ ደሞዝ ለወራት ያልተከፈላቸው እንደነበሩ ቤት የተዘጋባቸው ሰዎች እንደነበሩ ፓስፖርታቸው የተያዘባቸው ፎርዝ ቻርጅ ደግሞ ስቶልን 430 ባህሬን ዲናር ፍሮም ዘ ተርድ ፋሚሊ ቪክተም እና የተበደሉ ሰዎች አሁን ከቪክቲሞች ቤተሰብ ብር ወስደዋል ነው የሚልሻለሁ በባህር ምናምን አይደለም ገባኝ ሀቢባዬ ጀገባይ በመንገድም ወጡ በፕሌንም ወጡ እነዚህ ሰዎች ቪክቲም ናቸው አየሽ አሁን እነሱ ምንድነው የሚልሽ ቻትጂፒቲ ከቪክቲሞቹ ቤተሰብ ብር ወስዳለች
ዘርፋለች እቺ ሴት ገባሽ? ሀቢባ አንዴ ልጠይቃት፣ እሷን ማስረጃ ያለሽ ለዚህ ነገር ያነበበችልሽ እኮ ነው አይደል? የላችላት ዶክመንት ሃናን ይቅርታ፣ ለኤልሳ ድምፅ ስንሆን እውነታውን እየካድን አይደለም። አዎ ደላላ ናት፣ ታመጣ ነበረ። እዚህ ጋር ተጽፏል አይደለ? ፍርድ ቤት ጽፎት ወስኖባት ማለት ሰው ታመጣ ነበረ። ፓስፖርታቸው የተያዘባቸው ለወራት ደሞዝ ያልተከፈላቸው ሰራተኞች እስም ዝርዝር ተጠቅሷል እያንዳንዱ ክሱ ላይ አይደለ? አዎ አጥፍታለች። ግን የባህሪን መንግስት ባዳ አረብ ከሚበላው እሷ ንብረቷን ይዛ ብትሄድ አትሊስት ለኢትዮጵያውያን ትጠቅማለች። አትሊስት ትካሳቸው፣ የተበደሉትን ትካሳቸው እንኳን ቢባል ለመካሻ ገንዘብ ያስፈልጋት። እንደዛ አይደለም እነዚህ አመጣጣቸው እኮ አገር ቤት ብትሄድ የምበላው የላትም። ጥሩ የተመቻችላት ህይወት ነበረ። ይህ ሁሉ ይቀራታል፣ ልጆች አሏት ምናምን ነው ወዘተ። ግን እነሱ ያሉት ለቪክተም ሰዎች ይሰጣቸው አይደለም አነጋገራቸው። ሀቢባይ እዚህ ጋር የምናዳምጥ ሰዎች አሉ ገባሽ? እና በጣም እኔ አፌክት ያደርገኛል። የሂውመን ትራፊኪንግ ሰዎች እንደዚህ ከቨር ማድረግ የለብንም። እነሱ መጣው በቀላል ሊያወሩ ይችላሉ። ከቨር ማድረግ ነው እኛ ከቨር ማድረግ ሌላ ሂውመን ትራፊኪንግ እንዲፈጠር እየገፋፋን ነው። እኛ ከቨር ካረግንማ እኔ በፍጹም በዚህ አልስማማም። እኔም ፋይት የማደርገው እኮ በህገወጥ መንገድ እህቶቼን እያመጡ አረብ ሀገር ላይ ያለ ደሞዝ እየተደበደቡ የተለያየ ነገር እየደረሰባቸው እንዲሰሩ የሚያደርጉ ሰዎችን ነው እኔ ሶሻል ሚዲያ ላይ ፋይት የማደርገው። በእነሱም ስንት ዛቻው ይደርስብኛል። ግን ምንድነው እቺ ሰው ብትሞት እኛ ምንድነው የምንጠቀመው? ምንም። ብትኖር ግን ለልጆቿ ትጠቅማለች። የሁለት ልጆች እናት ናት። ኢትዮጵያ ልጆች አሏት። ባዶ እጇን ብትገባ ችግረኛ ነው የምትሆነው። ባዶ እጇን ከምትገባ ያንን ይዛ የምትገባውን አትሊስት ካሳ የሀገሬ ልጅ ቢበላው ይሻለኛል የባህሬን መንግስት ከሚበላው የእሷን ንብረት። ገባሽ? ኢትዮጵያ እነዚህ ክሪሚናሎች ማለት እባክሽን፣ እኔ እሷንን ወክላቸው የመጣችሁ ሰዎች ከማናገር ምንም አልፈልግም ጭራሹን። እኔ ከሀቢባ ጋር ለመናገር ብቻ ነው የመጣሁት። አንድ ደቂቃ ተናግሬ ከዛ ወጣለሁ። እሺ ይቅርታ። ምክንያቱም ይቺ ሴት ማለት ነው መማር አለባት። ይሄ በላዋ ስላልመጣ ይሄ ሀብት መማር አለባት። ካልሽናውም ይሄ ሀብት ተሽጦ ለቪክተሞች ቤተሰብ ነው መከፈል ያለበት። እሱ 5 ሳንቲም መውሰድ የለባት። የእነሱ አመጣጥ ግን ምንድን ነው? እየሰማኋቸውን ወታችሁኝ እና ምን ይላሉ? እንዳይጎልባት ነው። እቺ ሴት ሰው በጣም ብዙ ሰው አፌክት አድርጋች መሞት ይሻላል። አንዳንዴ ሀቢባ በጣም ቪክቲም ሆነሽ ሜንታሊ ትራውማታይዝ ሆነሽ ለዘላለም ከምትኖሪ ሞት እረፍት ነው ለእኔ ማለት ነው። ሁልጊዜ ሲነሱም ሲበሉም ሲጠጡም ትዝ የሚላቸው ትራውማ ያደረገቻቸው ነው። ወሬቨር እርግጠኛ ነኝ ብዙ ነገር አርጋቸዋለች ከዚህ በላይ ማለት ነው። ይህ ለማለት ነው እና የፈለገው ቢሆን አንቺ you have to stand on the victims ማየኔ ቆንጆ። እሺ ይቅርታ በጣም ተጨቆብሽ። you don't have to say sorry። ይቅርታ ማለት የማይጠበቅሽም ትክክል ነው። እኛ ሁሌም ከተበዳይ ጎን ነው የምንቆመው። ኤልሳ በድላለች፣ ግን ደግሞ የሰው ልጅ ከተጸጸተና ይቅርታ ከጠየቀ ይቅርታውን ተቀብለን ካሳ ክሶ ህይወቱን እንዲቀጥል ደግሞ ብንፈቅድ ፈጣሪ ብዙ ኃጢአታችንን ይቅር ይለናል። እኛን ብዙ ወንጀል ሰርተን ብዙ ኃጢአት አድርገን ፈጣሪ ጸጸታችንን አይቶ ይቅር ይለናል። ስለዚህ እቺ ሰው እስር ቤት ውስጥ ጸጸት በደንብ አድርጎ አስተምሯታል፣ ተምራለች። ይቅርታ ህዝቡን ጠይቃ ከዛ የባህሬን መንግስት ከሚበላው አንቺ እንዳልሽው ለተበደሉ በሷ መጥተው በደል ለደረሰባቸው ልጆች ቤተሰቦች ካሳ እንዲሆን እኔ ምስማማለሁ። ደስ ይለኛል። ያ ነው እንደውም ፌር የሚባለው። ካሳ ቢካሱ እነዚህ ሰዎች ስለተቃጠለው እድሜያቸው ለነዛስ ምስኪኖች ማን አሰበላቸው? መጥተው ያለ ደሞዝ ለተቀመጡ ለተንገላቱ። ትክክል ነሽ አንቺ። ሁሌም እኛ ለተበዳይ ድምፅ መሆን አለብን። አንድ ሰው ፌመስ ስለሆነ ሀብታም ስለሆነ ለዛ ሰው ብቻ እንትን ማለት የለብንም። ግን ተጸጽታለች፣ ለይቅርታ ማስተማሪያ ትሆናለች። ስለዚህ ለቤተሰብ እና ደግሞ አንድ ማሰብ ያለብሽ ቅድም ምን አለች? ልጅ አላት። እነዛም እኮ እናት አባት አላቸው። እኔ የልጅ እናት ነኝ። የኔ ልጆች በሌላ ሰው ቪክቲም ሲሆኑ ማለት ነው 9 ወር ሙሉ ልክ እንደሷ አርግዛ የወለድ ልጆች ናቸው። ገባሽ? እንደዚህ ልጅ ስላላት ብቻ ርህራሄ መሆን የለበትም። የነሱ ህመም ድናይ ማድረግ የለብንም። ለዛ ነው እና በቃ እኔ ዲናይ ሳናረግ የእነሱን ህመም ሳንክድ ነው ከቅድም ጀምሮም እያረምኳቸው ያለሁትኝ። እነሱን እባካችሁ እየካድን አይደለም ድምፅ ምንሆናት። ህዝቡ ከጎናችን እንዲቆም ከፈለግን፣ ተበዳዮችም ይቅር ብለዋት ከጎኗ እንዲቆሙ ከፈለግን መጀመሪያ ስህተቷን አምነን አዎ ለወቀሰ ሁሉ አዎ ትክክል ነሽ ትክክል ነህ፣ ግን ደግሞ ተጸጽታለች።
አጥፍታለች፣ ጥፋቷን አምናለች፣ ለጥፋቷም ዋጋ ከፍላለች፣ እስር ቤት ገብታለች። መንግስትም ፈርዶባታል፣ ፍርዷንም ተቀብላለች። ስለዚህ አሁን ደግሞ ይቅር በሏትና ህይወቷን ደግሞ ትቀጥል። አትሊስት ንብረቷን የባህሬን መንግስት ከሚበላው ትውሰድና እሷ ለህዝቧ ካሳ ትክፈለው። ለበደለችው ህዝብ ካሳ ከፍላ ታርቃ በሰላም ከህዝቧ ጋር ተቀላቅላ አገሯ ላይ ህይወቷን ትቀጥል። አዲስ እድል ይሰጣት ነው ጥያቄ። ያው እዚህም ሀገር እኮ ክሪሚናል ስትሆኚ ከጊዜሽን ከጨረሽ በኋላ ኮሚኒቲ ውስጥ ከመገናኘትሽ በፊት እንደ ትምህርት ነገር የሚሰጥሽ አለ። የዌይቲንግ ኮሚኒቲ ኤሪያ ማለት ነው። እሱ የታወቀ ነው። ግን እሷንን ወክለው የመጡት ሰዎች አነጋገራቸው እኛን ይጎዳል፣ እታችንን የምንሰማሽ እሱን ለማለት ለመናገር ነው። የሂውመን ትራፊክን አዘ ኖርማላይዝ አድርገው ማውራት የለባቸውም። ኢትስ ፔንፉል። ይህን ለማለት ፈልጌ ነው። እሺ እኔ ውድ አመሰግንሻለሁ። በጣም እናመሰግናለን። በጣም መናገር ትችላለሁ? አንዴ ልናገርና አንደኛ ይኸውልሽ እኛ ክሱን ይዘን የመጣ ነው አንቺ ጋር ቻርጅ የተደረገችውን ነገር ማለት ነው። የሚደባበቅ ነገር ቢሆን ኖሮ አዛን ጨርስ ማሬ። እስከዛም የሚያንቺ ቀጥይማ እሷ ጋር አዛን ዛጎል ያለችው ሀሳብ ላይ በጣም እስማማለሁ። ሀውዬ ምን አለ አንቺ ኖረሽልን ቢሆን ኖሮ በፊት እዚህ ጋር ያላችሁ የማታውቁት ብዙ ነገር አለ። እኔ 18 ዓመቴ ነው እዚህ ባህሬን ላይ ነው። ሰው መልካም ነገር ሰራ ማለት ፍጹም ነው ማለት አይደለም። እኛንን የምናውቀው በወቅቱ የሆነውን ነገር እዚህ ጋር አሁን ሀቡ ማስረጃ ስለምትጠይቅ ነው እንጂ ስለተደረገው ነገር እንዳሁኑ ሀቡ እንዳነቃችን ቢሆን ኖሮ ብዙ ማስረጃ እንይዝ ነበር። የደረሰበት ያውቀዋል። ዝም ብላችሁ አትፍረዱ። ስለምትወዷት ስለምትመክሯት ብቻ አይደለም። ታውቂያታለሽማ? አውቃታለሁ። አውቃታለሁ ከሷ ይልቅ